አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች እንዴት ናችሁ? ሁላችሁንም በያላችሁበት ሰላም ሰላም ብያለሁ። ሰላማችሁ ብዝት ይበልኝ እንደ ሰዓት አቆጣጠራችሁ ማለት ነው። ውድና የተከበራችሁ የፍቅር ጎጆ ቤተሰቦች ዛሬ በአዲስ ቪዲዮ ይዤላችሁ መጥቻለሁ ማለት ነው። እንድትከታተሉ በአክብሮት እጠይቃለሁ ማለት ነው። አዲስ የሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ ይቀላቀሉ እላለሁ። ነባሮች ደግሞ ላይክ ሼር በማድረግ እንዲያበረታቱኝ ጠይቃለሁ ማለት ነው። ምንጊዜም ቅድሚያ እንዲደርሶት ሰብስክራይብ አድርገው የደወል ምልክቷን መጫኑን እንዳይረሱ ማለት ነው። ውድና የተከበራችሁ ቤተሰቦች ለዛሬ እንግዲህ ይዤላችሁ የመጣሁት ወቅታዊና አዲስ የሆነውን ነው ማለት ነው። እንደዛ አይነት ቪዲዮዎች እንዲደርሱት ነው ሰብስክራይብ ያድርጉ ያልኩት ማለት ነው። ዛሬ እንግዲህ ክፍል 94ን ይዤላችሁ መጥቻለሁ። ሐረግ ድራማን የነ ይፋትን የነ ይፍራታን የነ ናታን ድራማን ማለት ነው። ስለዚህ እንድትከታተሉ በአክብሮት እጠይቃለሁ። ውድና የተከበራችሁ እንግዲህ የሐረግ ድራማ በብዙዎች ዘንድ ተወዳጅና ተመራጭ የሆነ ድራማ ነው ማለት ነው። ስለዚህ እናንተም እንግዲህ አይታችሁ አድምጣችሁ እንድትከታተሉ በአክብሮት እጠይቃለሁ ማለት ነው። ለዛሬ ይዤ የመጣሁት ይሄን ይመስላል ማለት ነው። ወደ ቪዲዮ እንሄዳለን ማለት ነው። እንግዲህ ክፍል 93 እንዳየነው ማለት ነው። ይፍራታ ደስ ብሏት እየጨፈረች እያለ ያፌት ድንገት መጥቶ አበባና ቀለበት አድርጎላት አስክራ አስተኝተው እያለ ከኪሱ ቁልፍ አውጥታ ልኬ ስትል ነበረ የያዛት እጇን ማለት ነው። በዛ ድንጋጤ ላይ እያለ ነበር ወይኔ ተያዘች ወይስ አልተያዘችም ብለን ብዙዎቻችን አስበናል ማለት ነው። ስለዚህ ይፍራታ አልተያዘችም። ምክንያቱም ሲነቃ የኔ ንግስት እዛው ተኝቶ እያለ የኔ ንግስት አብረሽ ሁኚ መቼም ጥለሽኝ እንዳትሄጂ እኔ በጣም ነው የምወድሽ አላንቺ መኖር አልችልም እያለ ሲቀበጣጠርና ተጎኑ እንድትሆንለት እንድትጠይቃት ነበር ያየነው ማለት ነው። እሷም እንግዲህ ብዙ ከሰማችሁ በኋላ ከጎኑ ሆናለች ማለት ነው። ከጎኑ ሆና እንግዲህ የተጫወተች አብረው ተኝታ እያለ እንግዲህ ያው ነክቷን ማለት ነው። ሌሊት የማይነገ የለም ማለት ነው። ናታን ደግሞ ልጅቷን አግኝተው ምሽቱን አብሮ እያሳለፈ እያለ አባቱ እንግዲህ ናኦድን እንደገደለ እየነገረችው እያለ እናቴ ናት እንደዚህ ያለችው ደግሞ እናቴ አትዋሽም ልክ ናት ወንድሜ ብዙ ጊዜ ሳናግረውም አይመልስም ብቻውን ነው ብዙ ጊዜ የሚያሳልፈው ትለዋለች ማለት ነው። ይህን ርዕስ ሌላ ጊዜ እናነሳዋለን። ዛሬ ወደ ቤት ሂጂ ይላታል። እሷም እሺ በማለት ወደ ቤቷ ትሄዳለች ማለት ነው። ግን እናትሽ ይህን ሚስጥር ማወቅ የለባትም ይላታል ማለት ነው። በዚህ በኩል ደግሞ ዴቭና እፂ ማለት ነው ተቀጣጥረው የሆነ ቦታ ጨለማ ቦታ ማንም ሰው ሳያውቃቸው ራሳቸውን ሰውረው በጃኬትና ረዘም ባለ ጃኬትና በኮፍያ ራሳቸውን ከልለው ተገናኝተው ማንም ሰው ተንግዶዳ ያፌትን ለመጣል በጥንቃቄ መስራት እንዳለባቸው እና ማንም ሰው ሊያስጥላቸው እንደማይችል እየተነጋገሩ እያለ ምንም ነገር ቢኖር ስልክ እንኳ ቤት ውስጥ እንዳታወራ እኔንም ስታገኘኝ በአካል ራስን ጠብቀህ ማለት ማንም ሰው እንዳያየኝ ብለው ቃል ተገባብተው እኔ እንግዲህ ወዳ ማንንም ሲሰብሬ ማየት አልፈልግም። ስለዚህ ጠንካራ ማን እንደሆነች ያሳያቸዋለሁ ብላለች ማለት ነው። እሱም እንግዲህ ኦኬ ሁሉንም ነገር እንዳልሽኝ አደርጋለሁ ብሎ ተስማምተው ተለያይተው ማለት ነው። የተላከላትን ያገኘውን ፎቶ ወደ እሷ ልኮ እንትን እንዲል ስራዎቹን በስነ ስርዓት እንዲሰራ እኔም ከሚጠበቁብኝ ስራዎች በስነ ስርዓት እሰራለሁ ብሎ ተለያይተዋል ማለት ነው። ወደ ቤት ስትመለስም ሉላ እንግዲህ እንደዚህ ለምንድነው የሄድሽው በጠዋት የት ደርሰሽ ነው ስትላትም አንቺ ሴትዮ ለምን አትተኝም ለምን እንድትተኛ አታደርግም ብላ እንግዲህ እፂ አንቃታለች ሉላን ማለት ነው። የተደባደቡ ልደበደባ ስትልም ቤዚቲ በመጠራት ቤዚቲ መጣም ወደ ሳላ ምንድነው ችግሩ ስትላትም እሷ ናት ጥፋተኛዋ ብላ ሉላ ስታመለክትም እሷም ምንድነው ጥፋቴ እሷ ለምን አትተውኝም ትላታለች። እፂ ባካችሁ እንደ ህፃን ልጅ መሆናችሁን አቁሙ ስለዚህ እባክሽ ብላ እንትን ትላታለች። እሷም እሺ ካልሽ ብላ እንግዲህ በብስጭት ትሄዳለች ማለት ነው። ወደ ላይ እንደወጣች እያለም ላይ ወጣም እያለ ማለት ነው። ምንድነው ችግራችሁ ስትላት ምንም ቤዚት ስትላት እኔስ አሁን የሰለቸኝ ነገር ቢኖር
የእናንተ ጸባይ በየቀኑ መቀያየር ነው ብላለች ማለት ነው። እዚህ በጣም ተበሳጭታ ከእንግዲህ ወዲያ እንደፈለግሽ አድርጊ እኔም አልጠይቅሽም ትላታለች ማለት ነው። እኔ ነገሮች ሲስተካከሉኝ እኔ ራሴ እነግርሻለሁ ብትላትም ነገሮች የሚስተካከሉት እኮ መስተካከል የማይችሉበት ደረጃ ላይ ስደርሽ ችግር ውስጥ ገቢ ነው ለእኔ የምነግሪኝ ብላ ትሄዳለች ማለት ነው። እና አድርጋ ደውላ እንዴት እንደነበረ ስፖርት በጣም አድክሟት እንደነበረ እና እግሮቿ ራሱ መንቀሳቀስ እንዳልቻሉ ሰውነቷ ምናምን ይነግራታል። እሱም እንግዲህ ያው ስፖርት ለመጀመሪያ ጊዜ ነው ለጤናም ላተነፋፈስም በጣም ጠቃሚና ወሳኝ ነገር እንደሆነ ይነግራታል ማለት ነው። እሱም ደስ የሚል ስሜት አለው ብላ እንግዲህ ስልኩን ትዘጋዋለች። ኤፍራታ ወደ ቤት ደውላ እንዴት እንደሆነች እና ምን አዲስ ነገር እንዳለ ትነግር ጠይቃታለች። ምንም አዲስ ነገር የለም ሁሉ ሰላም ሁሉ መልካም ነው ብላ ቤዚትም ስትመልስላት ዛሬም ደግሞ ላገኘሽ እያሰብኩ ነበረ የደወልኩ ብላ ብታወጋትም ኤፍራታ ግን እኔ ላገኝሽ አልችልም ዛሬ ያፌት ስራ ጀምር ብሎኛል ስለዚህ ወደዛ መሄድ አለብኝ ትላታለች። ኧረ ችግር የለውም እፉዬ በተመቸሽ እና በተስማማሽ ሰዓት ማገናኘት እንችላለን ትላለች ማለት ነው። እሷም እሺ ብላ በሀሳቧ ተስማምታ እንዴት ምን አስቦ ነው ያፌት ስራ ጀምር ያለች የሆነ ስራ ውስጥ የሆነ እንትን ማትወጪው ችግር ውስጥ ሊያስገባሽ ይችላል ብላታለች። አይ እንደዛ አይሆንም ብላ እንግዲህ በሀሳቧ ተስማምታለች ማለት ነው። ስለዚህ እሺ ሌላ ጊዜ እንገናኛለን ብላለች ማለት ነው። ስልኩን ከዘጋችው በኋላ የኤፍራታ ማለት ነው እንግዲህ እርጉዝ ናት። እያስመለሳት እያለ ዶክተር ጋር ትደውልና ዶክተር ራሴን እያመመኝ ነው ውጤቱ ሲሄድ ሜዲካሉ ጉዳይ መቼ ነው የሚመጣው ቢላትም እሱም ቆየት ብሎ ይልብሻል ለራስሽ ግን መተሽ መታከም አለብሽ መተሽ መታየት አለብሽ ብላትም እሷ ግን እኔ መጥቼ መታከም አልፈልግም እዚሁ መድኃኒት ትዘዝልኝና ለእንደዚህ አይነት ይሄን ያህል መድኃኒት ነው የሚያስፈልገው ይሄ ነው ብለኝና ለግዛ ብትለው እሱ ግን ነው አይሆንም ብሎ ይመልሳታል ማለት ነው። ስለዚህ ወደ ስራ እንዳቀናች ከያፌት ጋር ስራዋ ላይ ትኩረት አድርጋ እየሰራች እያለ እንግዲህ አሁንም ያዞራታል ወይም ይጥላታል ወይም ያስመልሳታል ማለት ነው። እሷንም ከቢሮ ለቃ ወደ ቤት ያፌት ያስገባታል ማለት ነው። ሶፋው ላይ አስተኝቶ ብርድ ልብስ አስለብሶ የኔ ንግስት ሐኪም ቤት እንሂድ ቢላትም እሷ ግን በሐኪም ቤቱ ልትስማማ ስላልቻለች እሺ ብሎ እሱም ጥሏት ይሄዳል ማለት ነው። እሷም ግራ እየገባት እያለ ምንድነው ነገሩ ለምንድነው እንደዚህ የሚያመኝ እያለች እያሰላሰለች ባለችበት ወቅት ነው ማለት ነው። እንግዲህ ወደ ገኒ እንመለስና ገኒ እንግዲህ በጣም ተሽሏታል አልሐምዱሊላህ እጆቿም እየተቀሳቀሰች ነው በደንብ እያወራችም ነው ማለት ነው። ዴቭም ሲወጣ ዴቭ ትለዋለች እሱም በጣም በደስታ ውይ እማዬ ምን ላድርግልሽ ትለዋለች ይላታል ማለት ነው። እሷም ከተናገረ በኋላ እጆቿ እየተንቀጠቀጡ ስለነበረ እንትን ልትል አልቻለችም ማለት ነው። ዝም ብለዋለች መልስም አልሰጠችው ማለት ነው። ተረፈ ደግሞ እንግዲህ ያው ጺን ሊያገኝ ነበር የወጣው ማለት ነው። የያፌት ሴተኛ አዳሪዎች ወይም ቀጥሮ የሚያሰራቸው በግዴታ ያው ከወጣት ከሸማግሌ ከልጅ ከአዋቂ ከሁሉም ጋር እንዲተኙ የሚያደርጋቸው ልጆች አንዷ ልጅ እኔ ተገድጄ ነው እንደዚህ መሆኑ እንጂ ወድጄ አይደለም እባክህ ከቻልክ አስፈልጠኝ ትለዋለች ማለት ነው። እሱም የኔ ቆንጆ አብሽሪ እኔ አስወጣሻለሁ ይላታል ማለት ነው። እሷም በሀሳቡ ተስማምታ እሺ ብላ ግን ያ ወሬ ለያፌት ደርሶት ነበርና ያፌት የሆነ ቅጥረኛ ወይም ቦዲጋርድ ወደ ክፍል መጥቶ ማነው ተገድጄ ነው እንጂ ይሄን ስራ ፈልጌው አይደለም የምሰራው ብሎ የሚናገረው ብሎ ብሎ እንግዲህ በጣም ይናደድባታል ማለት ነው። እሱም እንግዲህ የራስሽ ጉዳይ ብሎ የራሳቸው ጉዳይ ብሎ ሊደበድባት እንግዲህ ይሞክራል። ሊደበድባቸው ራሳቸውን አጋልጦ ሁሉም ሴቶች በጣም ፈርተው ነበርና ተጨንቀው ስለነበረ ማንም ራሱን ሊያጋልጥ ፈቃደኛ አልነበረም ማለት ነው። እያስፈራራቸውና እያስጨነቃቸው እያለ አንድ አዲስና ለስራው ምቹ ያልሆነች የምትጠራጠር ልጅ ነበረች እና እሷንም እናት ብሎ ቢያስብም እሷም ግን ግትር ነገራት። ለማንኛውም እንግዲህ ያው ይገላታል አይገላትም አላውቅም፣ ግን የሚገላት ሳይሆን ዝም ብሎ ቅጣት አነስተኛ ቅጣት ነገር እንዲሰጣት ትእዛዝ ያዘዋል ማለት ነው። እሱም እሺ ይላል ማለት ነው። ተስማምቶ እንግዲህ የሴት እጥረት አለበት ማለት ነው። ስለዚህ ከያፌትና ናቲያን አብረው እንዲሰሩ ይስማማል።
አሉ ማለት ነው። ቤዝቲ ምስቲ ነገሬ ቤዝቲ እህቴን ረስተሃታ ነው ብላ ብትጠይቀውም ስለ እሷ አታንሽብኝ እኔ ረስቻታለሁ። እሷ መርጣ ህይወቷን ክዳለች እኔ ልተዋት ይገባል ይላል ማለት ነው። እሷ አሁን ካንተ ህይወት ሌላ ደስተኛ ሆና የምትኖር ይመስላል ስትለውም አዎ ልክ ናት ደስተኛ ነው የምትሆነው። እኔ ጠይቄያታለሁ በፍቅር አልወድህም ብላኛለች ስለዚህ የምትወደው ጋር ትሄድ ብሏል ማለት ነው። ለዛሬ የነበረን ቪዲዮ ይሄን ይመስል ነበር። የሀረግ ድራማ ቀሪውን